በዩኔስኮ የዓለም ቅርስ መዝገብ ከማይዳሰሱ የዓለም ቅርሶች መዝገብ ውስጥ ያስመዘገባቸዋቸውን መስቀልንና ጥምቀትን ዛሬም ድረስ ተጠብቀው እንዲከበሩ ሥርዓትን ሰርቻለሁ። ቅዱስ ያሬድ ድርሰቶችን እንዲደርስ ስራዳው ከመኖሬ በላይ የደረሳቸው ሁሉ የቤተ ክርስቲያን ቋሚ ሥርዓት እንዲሆኑ አድርጌያለሁ። ንጉሠ ነገሥት አፄ ገብረ መስቀል እባላለሁ። አባቴ አፄ ካሌብ ከናግራን ዘመቻው በድል ከተመለሱ በኋላ እንዳለ ነገረ ዓለሙን ትተው በአቡነ ጰንጠሌዎን እጅ መንኩሰው ገዳም ከገቡ በኋላ እኔ ተቀብቼ ነገሥኩ። በእውነትና በቅንነት ከነገሥኩ በኋላ አገዛዜ ከኢትዮጵያ ጽንፍ እስከ ጽንፍ ደረሰ። በዘመኔም ሁሉ መንግሥቴን የሚቃወም አልተነሳም። ወደ ጦርነትም የገባሁበት ጊዜ የለም። ሰላም ስለነበር እየዞርኩ ቤተ ክርስቲያንን በመሥራትና ሃይማኖታዊ ጉዳዮችን በማከናወን ኖርኩ። መንግሥቴን ይባርክልኝ ዘንድ ሰራዊቴን ይዤ ያን ጊዜ ወደ ነበረው ወደ አባታችን ወደ አቡነ አረጋዊ ደብረ ዳሞ ሄድኩና በፊቱ ሰገድኩ። አባቴ ሆይ እኔን ባሪያህን መንግሥቴንና ሕዝቤን ሰራዊቴንም ሁሉ ባርክ እያልኩ አጥብቄ ማለድኩት። አባታችን አረጋዊም የአባቶችን የዳዊትንና የሰሎሞንን መንግሥት የባረከ የአባትን የካሌብንም መንግሥት የባረከ እግዚአብሔር ያንተንም መንግሥት ይባርክ ብለው ባረኩኝ። ከዚህም በኋላ አቡነ አረጋዊን የት ቦታ ላይ ቤተ ክርስቲያን እንደሚሠራ ጠይቄያቸው አሳዩኝና 2 ዓመት የፈጀ ግሩም ቤተ ክርስቲያን ሠራውላቸው። 12 የወርቅና የብር መስቀሎችን ጨምሬ ብዙ ንዋያተ ቅድሳቶችንና ስጦታዎችን ሰጠኋቸው። ከዚህም በኋላ ከዛ ተራራው ጫፍ በምወርድበት ጊዜ አባታችንን ይህን የተራራውን መውጫ መሰላል ላፍርሰው ወይስ ልተወው አልኩት። አባታችንም ለልጅ ልጅ መታሰቢያ እንዲሆን ይህን ድንቅ ሥራ እያየ በፍጥረቱ ሁሉ አንደበት እግዚአብሔር ይመሰገን ዘንድ የደረጃውን መሰላል አፍርሰው፣ ነገር ግን የገመድ መወጣጫ አብጅ አለኝ። እንደ ታዘዝኩት የደረጃውን መሰላል አፈረስኩና ወደ ቤተ መንግሥቴ ተመለስኩ። ይህም የገመድ መወጣጫ ዛሬም ድረስ ደብረ ዳሞ ለመውጣት የሚጠቀሙበት እንደሆነ ይገኛል። ሌላው አበርክቶዬና ለኢትዮጵያና ሕዝቧ ትላልቅ ውለታዎች ሊባሉ ከሚገባቸው ውስጥ አንዱ ዛሬ በዩኔስኮ የተመዘገበውን የመስቀል በዓል በአደባባይ እንዲከበር ማድረጌ ነው። በዘመኔም ካህናቱ ሕዝቡ ሁሉ አደይ አበባ ይዘው ወደ አደባባይ በመውጣት ቅዱስ ያሬድ በደረሳቸው ዝማሬዎች የመስቀልን በዓል ያከብሩ ነበር። የያሬድ በእኔ ዘመን መገኘት ለእኔ እጅግ ትልቅ ዕድል ነበር። የቤተ ክርስቲያን ብርሃኗ የሆነ ነገር ግን እንደሚገባው መጠን ያላከበራችሁት ታላቁ ሊቅ ቅዱስ ያሬድ በእኔ ዘመነ መንግሥት ነበር የተነሳው። በደረሳቸው ዜማዎች ነፍሴ ድረስ የዘለቀ ሐሴትን ስላገኘሁበት በየሄደበት እየተከተልሁ ድርሰቱን እንዲያከናውን አደረግሁ። የደረሰውንም እየሰማሁ እንዲጽፋቸው አደረግሁ። እንዲያስተምርም አደረግሁ። በቤተ ክርስቲያን ሥርዓት እንዲሆኑም አደረግሁ። ከያሬድ ጋር አብረን ብዙ ታሪኮችን ፈጽመናል። በየገዳማቱና አድባራቱ በመዘዋወር ቅዱስ ያሬድ ዜማን ሲያስተምር፣ እኔ ደግሞ የቤተ ክርስቲያንን ይዞታ እያስፋፋው እየሠራው ቋሚ መተዳደሪያ እየሰጠው ገዳማቱን አድባራቱን አጠናክር ነበር። አቡነ አረጋዊም አብረውን እየዞሩ ምንኩስናን ያስፋፉ ነበር። ሦስታችንም እንዲህ እንዳደረግን ማሳያ ይሆን ዘንድ ቅዱስ ያሬድ 3 ዓመት ዝማሬ መዋሥዕት ያስተማረባትንና ዛሬም ድረስ ማስመስከሪያ የሆነችውን እጅግ ጥንታዊቷን ዙር አባ ጽርሐ አርያም አቡነ አረጋዊ ገዳምን ማየት እንችላለን። አቡነ አረጋዊና ቅዱስ ያሬድ አምባው ላይ ከወጡ በኋላ ለእኔ ደግሞ ተራራውን ከፍለው መንገድ አበጅተውልኝ ወደ አምባው ወጥቼ ሦስታችንም በዛ ጋራ ላይ ኖረን ብዙ ሥራን ሠራን። አቡነ አረጋዊን ጨምሮ ተሰዓቱ ቅዱሳን ከሚባሉት ጋር ሆኜ ብዙ ሥራን ሰርቻለሁ። ዛሬም ድረስ ጥምቀትን እንዲህ በደመቀ መልኩ ስታከብሩት መኖራችሁን ስመለከት ደስታዬ ከፍ ያለ ይሆናል። እንዲህ ወደ ወንዝ ወርደው እንዲያከብሩት ያስጀመርኩትና ያም ሥርዓት ሆኖ እንዲኖር ያወጅኩት እኔ ነበርኩ። በፊት ጥምቀት በእያንዳንዱ ቤተ ክርስቲያን የሚከበር በዓል ነበረም። ከእኔ ዘመን በኋላ ወደ ባሕረ ጥምቀት ወርደው እንዲያከብሩት በማድረጌ ከያሬዳዊ ዝማሬና ሥርዓት ጋር እጅግ ያማረና የደመቀ አደረግሁት። ይህም ዛሬ በእናንተ ዘንድ እንደ ትልቅ ነገር ከምትቆጥሩት የዓለም ቅርስ መዝገብ ውስጥ ያስመዘገባችሁት ሆኗል። ክርስቶስ ሰምራም የተነሳችበት ዘመን የእኔ ዘመነ መንግሥት ነበረና የእርሷን ቅድስና ሥራዎች ሰምቼ የሚያስፈልጋት ይሆናል ያልኩትን ልኬላታለሁ። በሁለመናዋ የተመሰገነች መሆኗንና ዝናዋን እንደ ሰማሁ በጸሎትሽ አስቢኝ በማለት ከአገልጋዮቼ ውስጥ እርሷን እንዲያገለግሏት 174ቱን አርድእት ልኬላታለሁ። ለነገሥታት ሚስቶች የሚደረገውን በሐርና በወርቅ የተሠሩ ልብሶችና ጫማ ልኬላታለሁ።
በትግራይ ገርአልታ አካባቢ ከዱጉም ስላሴ በእግር የ2 ሰዓት መንገድ ርቀት ላይ በስሜ የተጠራ አስደናቂ ፍልፍል ቤተ መቅደስ ይገኛል። ይህ ሁሉ የሆነው በምድራዊ ሥራዬ ጭምር ነው። ሥራ ሁሌም ከመቃብር በላይ ስም ያስጠራል። መልካም የሠራ በመልካም ክፉ የሠራም በክፋቱ ይታወሳል። ለዚህ የኔ በጎ የምድር ቆይታና ቅንነት ዛሬም ስሜን በበጎ ከመወሳት አልፎ በቅድስና እንድታሰብ አድርጎኛል። አንድ የምወደው አባባል አለ፣ ክፉ ለራሱ ደግ ለራሱ የሚል። ስለዚህ ሕይወታችሁ በመልካም ሥራ ይሞላ። ይህ ምክሬ ነው። ንጉሠ ነገሥት ገብረ መስቀል ነበሩ።